አየር ኃይላችን በድንበር ታሪክ ሰራ። የፋኖ ምሽግ ሙሉ በሙሉ ተደመሰሰ። ሁቲዎች የሳውዲ መርከቦችን አወደሙ። ሰበር ዜና። ታላቅ የድል ዜና ተሰማ። የጀነራል አልቡርሃን ጦር የኢትዮጵያን ድንበር ጥሶ እስከ 50 ኪሎ ሜትር ድረስ ዘልቆ በመግባት የፈጸመው አደገኛ ትንኮሳ በሰራዊታችን ጥቃት ሙሉ በሙሉ ተደመሰሰ። ዛሬ ከመተማ አቅጣጫ በተሰማ አስደናቂ ዜና የኢትዮጵያ አየር ኃይል የቱርክ ሰራሽ ባይራክታር ቲቪ2 ድሮን በመጠቀም ወራሪውን ኃይል በበረሃው ላይ አመድ አድርጎታል። ሙሉ መረጃውን በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል በጎጃም ቀጠና ከፈረስ ቤት እስከ ጮቄ ተራሮች የተዘረጋው መሬት በከባድ ውጊያ እየተናጠ ነው። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የሚመሩት ሰራዊት በፋኖ ጠንካራ ምሽጎች ላይ እጅግ አውዳሚና መጠነ ሰፊ የሆነ ድንገተኛ ልዩ ዘመቻ ማወጁ ተሰማ። በሁለቱ ወገኖች መካከል የተደረገው ይህ አስጨራሽ ጦርነት ምን አይነት ውጤት አስመዘገበ? ሙሉ መረጃውን ይዘነዋል። ከውጪ ዜና የአሜሪካና የኢራን ጦርነት ወደ አደገኛ ምዕራፍ ተሸጋገረ። ለ12 ተከታታይ ሌሊቶች ኢራን ላይ እየዘነበ ያለው የአሜሪካ የቦምብ ድብደባ ገና ሳይበርድ የየመን ሁቲዎች በቀይ ባህር ላይ ሁለት ግዙፍ የሳውዲ ነዳጅ ጫኝ መርከቦችን በባላስቲክ ሚሳኤል መምታታቸው ተሰማ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገበው 20 ሰዎች ብቻ የማይደገመው ወርቃማ ድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ይሁኑ። ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሰበር ዜና። የሱዳን ወራሪ ጦር በኢትዮጵያ አየር ኃይል ድሮን ተደመሰሰ። በድንበር ላይ የተመዘገበው ታላቅ የጦር ሜዳ ድል። ትኩስና አስቸኳይ ዜና። በኢትዮጵያ ድንበር አካባቢ የተቃጣውን ከፍተኛ ወታደራዊ ትንኩሳና የሉዓላዊነት ድፍረት ተከትሎ የኢትዮጵያ መከላከያ ሰራዊትና አየር ኃይል የማይቀመስና አስደናቂ የበቀል ድብደባ ፈጽሟል። የጀነራል አልቡርሃን የሱዳን መደበኛ ጦር የኢትዮጵያን ድንበር ጥሶ እስከ 50 ኪሎ ሜትር ድረስ ዘልቆ በመግባት ይዞታዎችን ለመያዝ ያደረገው ደፋር እንቅስቃሴ በሰራዊታችን ፈጣንና እሳት ወለድ ምላሽ ከንቱ ሆኖ ቀርቷል። ከጀርባው የውጭ ኃይሎችን አሰልፎ በቀይ መስመራችን ላይ ሲጫወት የቆየውን የወራሪውን ኃይል ስብስብ በድንበራችን አቅራቢያ ካምፕ ሰርቶ በተቀመጠበት ቅጽበት ከሰማይ በወረደ ገዳይ እሳት ሙሉ በሙሉ መደምሰሱ ተረጋገጠ። እንደሚታወቀው የጀነራል አልቡርሃን ጦር በሱዳን ውስጥ ከሚፋለመው የጀነራል ሐምዳን ዳጋሎ ወይም ሐሚቲ የፈጥኖ ደራሽ ኃይል ጋር ያለበትን ውጥረትና ሽንፈት ወደ ኢትዮጵያ ለማሳበብ በተደጋጋሚ መሰረተ ቢስ ክሶችን ሲሰነዝር ቆይቷል። ኢትዮጵያ ለተፋላሚው ወገን ድጋፍ ታደርጋለች፣ ታሰለጥናለች በሚል የሐሰት ወንጀል ሽፋን የሱዳን መደበኛ ጦር በቡኑ ናይል ግዛት በጌሳን ወረዳና በመተማ አቅጣጫ ሰፊ ወታደራዊ ዘመቻ በመክፈት የኢትዮጵያ ግዛት ውስጥ በመግባት ትንኮሳ ሲፈጽም ሰንብቷል። ቀደም ሲል በነበሩ ግጭቶች የኢትዮጵያ ጦር እንቅስቃሴ ሲያደርግ እግሬ አውጪኝ ብሎ የፈረጠጠው የወራሪ ኃይል የኢትዮጵያ መከላከያ ሰራዊታችን ወደ ሌላ የሀገር ውስጥ ግዳጅ ማቅናቱን እንደ ምቹ አጋጣሚ በመቁጠር ዳግም ድንበራችንን ለመድፈር ያደረገው ሙከራ የከፋ አደጋ አምጥቶበታል። ዛሬ ከመተማ አቅጣጫ በተሰማው አስደናቂና ኩራት አውታር ዜና የኢትዮጵያ አየር ኃይል በቅርቡ የታጠቀውን ዘመናዊና እጅግ አጥፊ የሆነው የቱርክ ሰራሽ ባይራክታር ቲቪ2 ድሮንን በመጠቀም በወራሪው ጦር ላይ መጠነ ሰፊ የሰማይ ላይ ጥቃት ፈጽሟል። በኢትዮጵያ ሉዓላዊነት ግዛት ውስጥ ምሽግ ሰርቶ የተቀመጠውን የሱዳን ጦር ሳይጠበቅ ከሰማይ በዘነበበት ገዳይ እሳት አብዛኛው የሰውና የቁሳቁስ ኃይሉ በበረሃው ውስጥ ወዲያውኑ ተቃጥሎ ወድሟል። የድሮኑ ጥቃት እጅግ ጥብቅና ትክክለኛ መረጃን መሰረት ያደረገ በመሆኑ የወራሪው ጦር አዛዦችና ወታደሮች ምንም አይነት የማምለጫ ዕድል ሳይኖራቸው በቦታው እንዲቀሩ ተደርጓል። ከዚህ ገዳይ የድሮን ድብደባ የተረፉት ጥቂት የሱዳን ወታደሮችና አዛዦች መሳሪያቸውንና ወታደራዊ ትጥቃቸውን ጥለው በታላቅ ድንጋጤ እግሬ አውጪኝ በማለት ወደ አካባቢው በረሃዎች መፈርጠጣቸው ተረጋግጧል። ይህ በኢትዮጵያ አየር ኃይል የተቀናጀው ታላቅ የድንበር ድል ሀገራችን ኢትዮጵያ ለሉዓላዊነቷና ለድንበር ደህንነቷ ምንም አይነት ድርድር እንደማታደርግ ለጠላቶቿ በግልጽ ያሳየ ታሪካዊ አጋጣሚ ሆኗል።
የሀገራችን መከላከያና የአየር ኃይል ቅንጅት የወራሪውን ኃይል የጦር አቅም ሙሉ በሙሉ በመደምሰስ የድንበር ቀጠናውን ሙሉ በሙሉ በቁጥጥሩ ስር ማድረግ ችሏል። የአብሪ ድል የሚያሳየው የኢትዮጵያ ወራሪ ኃይል ሲመጣ ከመመከትና ከማባረር ባለፈ ዳግም የሀገራችን ቀይ መስመር ለመርገጥ የሚያስብ ማንኛውም አካል የማያንሰራራ ምት የመምታት ቁርጠኝነትና ዝግጁነት አላት። የጀነራል አልቡርሃን ጦርም ሆነ ከጀርባው ያሉ ታሪካዊ ጠላቶቻችን የኢትዮጵያ ድንበር በደምና በአጥንት የተጠበቀ መሆኑን ተገንዝበው ከእንዲህ አይነቱ አጥፊ ድርጊት ሊቆጠቡ ይገባል። ድል ለጀግናው የኢትዮጵያ መከላከያ ሰራዊትና አየር ኃይል። የሀገራችን ሉዓላዊነት ለዘላለም ተከብሮ ይኖራል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በጎጃም ቀጠና ከባድ ውጊያ እየተደረገ ነው። የመከላከያ ሰራዊት በጮቄ ተራሮችና በደጋ ዳሞት ላይ መጠነ ሰፊ ልዩ ዘመቻ ማወጁ ተሰማ። በጎጃም ቀጠና ከፈረስ ቤት ደጋ ዳሞት እስከ ጮቄ ተራሮች ድረስ ባሉት ስንጥቆችና ተራራማ አካባቢዎች ከባድ እልህ አስጨራሽ ውጊያ መደረጉ ተነግሯል። በጀነራል ማመር ተሰማ የሚመራው የምስራቅ እዝ ካለፈው ሐሙስ አንስቶ በፋኖ ጠንካራ የትግል ይዞታዎች ላይ ያነጣጠረ መረን የለቀቀና መጠነ ሰፊ የጦር ኦፕሬሽን ከፍቷል። ፋኖን ያለበት ቦታ ድረስ በመሄድ የመምታትና የመረቡን አውታር የመብጣጠስ ዓላማን ያነገበው ይህ ዘመቻ በሁለቱ ወገኖች በኩል ከፍተኛ የሰውና የቁሳቁስ ውድመት እየተመዘገበበት አሁን ላይ በከፍተኛ ደረጃ ተቀጣጥሎ ይገኛል። የሰራዊቱ ሪፖርቶች እንደሚያመለክቱት ከሆነ የዘመቻው ዋና ትኩረት የፋኖ ዋና ምሽግ በሆኑት የጮቄ ሰንሰለታማ ተራራዎችና ተያያዥ አካባቢዎች ላይ ነው። በቦቅላ ታዳጊ ከተማ፣ ቀኛቦ፣ ገደላማ፣ ደብረ ዘይት፣ አመስጥያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ቁጭትና አልማ በተባሉ ስፍራዎች ላይ ከፍተኛ ውጊያዎች ተካሂደዋል። መከላከያ ሰራዊት ጽንፈኛውን ቡድን በገባበት ገብቶ አሳዶ በመምታት የህዝብ ደህንነት የማስከበር ስራ እየሰራ መሆኑን አስታውቋል። በጦርነቱ አካሄድ ላይ የተዘረዘሩት መረጃዎች እንደሚያሳዩት በሁሉም አቅጣጫዎች ከፍተኛ ጥቃት እየተፈጸመበት የሚገኘው የፋኖ ኃይል በጮቄ አካባቢ ሲመታ ከበባውን ሰብሮ ለመውጣት ያደረገው ሙከራ ሙሉ በሙሉ ከሽፏል። የሰራዊቱ ፈጣንና መብረቃዊ ምት የቡድኑን ተዋጊ አቅም ብቻ ሳይሆን ሎጂስቲካዊ አቅርቦቶችንም ያመከነ መሆኑ ተገልጿል። በዚህም በርካታ የጦር መሳሪያዎች፣ ተተኳሾችና የህዝብና ከተቋማት የተዘረፉ ተሽከርካሪዎች በቁጥጥር ስር ውለዋል ተብሏል። ከአጎራባች ክፍሎች ጋር ጠንካራ ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ የተወሰደው ይህ አሰቃቂ እርምጃ የጦርነቱን አካሄድ ሊቀለብሰው የሚችል ግዙፍ ኦፕሬሽን እንደሆነ ተነግሯል። የሰራዊቱን ሰንሰለትና እርምጃ ይበልጥ አጠናክሮ የቀጠለው ይህ የምስራቅ እዝ ዘመቻ በጎጃም ቀጠና የሚፈጥረውን ቀጣይ የጸጥታና የኃይል ሚዛን የሚወስን ወሳኝ ምዕራፍ ሆኖ ዘልቋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። የአሜሪካና የኢራን ጦርነት ወደ ቀይ ባህር ተዛመተ። የሁቲዎች ከፍተኛ ጥቃትና የዶናልድ ትራምፕ ከባድ ማስጠንቀቂያ። አሜሪካ በኢራን ላይ ለ12 ተከታታይ ሌሊቶች የማያቋርጥ የአየር ድብደባዎችን እየፈጸመች ባለችበት በዚህ ሰዓት የየመን ሁቲ ታጣቂዎች በቀይ ባህር ላይ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ኃይለኛ ጥቃት መፈጸማቸውን በይፋ አስታወቁ። ይህ ከባድ እርምጃ መካከለኛው ምስራቅን ያናወጠው የአሜሪካና የኢራን ጦርነት ወደ ዓለም አቀፉ የንግድ መስመር በጥልቀት መዛመቱን የሚያሳይ አስደንጋጭ ዜና ሆኗል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ ኢንሴሊያ እና ላይላ የተባሉትን የሳውዲ መርከቦች በድሮኖችና በባላስቲክ ሚሳይሎች መምታታቸውን አረጋግጠዋል። በሳውዲ በኩልም ኢንሴሊያ መርከብ በቀይ ባህር ላይ እያለች በድንገተኛ ተወንጫፊ መመታቷንና ከፍተኛ እሳት ተነስቶባት እንደነበር ተረጋግጧል። በሆርሙዝ ወሽመጥ የኢራን መዘጋት ሳቢያ ቀይ ባህር ብቸኛ አማራጭ ሆኖ ባለበት በዚህ ወቅት የሁቲዎች ማዕበል መሳይ ጥቃት ዓለም አቀፍ የነዳጅ ገበያን ከፍተኛ ዋጋ እንዲረጭ አስገድዶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጥቃቷን ከቀጠለች የኢራንን ድልድዮችና የኃይል ማመንጫዎች እንደሚያወድሙ አስጠንቅቀዋል። ከዚህ ባለፈ ሁቲዎች በቀይ ባህር ላይ ያላቸውን እንቅስቃሴ ካላቆሙ ከባድ ወታደራዊ እርምጃ እንደሚወስዱ ገልጸው አሁን ላይ ከ9 በላይ ነዳጅ ጫኝ መርከቦች ወደ መጡበት እንዲመለሱ መገደዳቸው ዓለም አቀፍ የነዳጅ ቀውሱን የከፋ አድርጎታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።